ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁልን እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው ዩኒት 2 ሶሉሽን ላይ 2.2 ላይ the solution process part 1 ዲስከስ እናደርጋለን the solution process ምንድነው የሚለውን ዲፋይን እናደርጋለን ከመጀመራችን በፊት አንድ ዌብሳይት ደጋግሜ የምናገረው ድንቅ ዌብሳይት አዘጋጅተን እንደምንጠብቃችሁ ነግሬያችሁ ነበር ይሄም ዌብሳይት www.lucybridgeacademy.com የሚባለው ዌብሳይታችን በዚህ ዌብሳይት ላይ በነፃ without any data without any wifi በነፃ ልትጠቀሙበት የምትችሉበት ምርጥ አማራጭ ሆኖ የቀረበላችሁ ድንቅ ዌብሳይት ነው በዚህ ዌብሳይት ውስጥ AI assisted የሆኑ የተለያዩ ጥያቄዎችን የተለያዩ ኖቶችን የምታገኙበት እናንተን አፕግሬድ ለማድረግ የተሰናዳ ዌብሳይት ነው ከዚህ ባሻገር ሐሳብ አስተያየት ካላችሁ ደግሞ በሉሲ ብሪጅ አካዳሚ ቴሌግራም ቻናላችን የምታገኙት መሆኑን እያሳሰብኩ ወደ ዛሬ ዲስከሽናችን እንገባለን ኦኬ ሶሉሽን ፕሮሰስ ላይ በዋነኝነት ዲስከስ የምናደርግበት ሐሳብ ፎርሜሽን ኦፍ ሶሉሽንን እናወራለን ሶሉሽን ፕሮሰስ ላይ የመጀመሪያው ሶሉሽን እንዴት ፎርም ይደረጋል የሚለው ነው ዲስከስ የምናደርገው ሶሉሽን እንዴት ነው ፎርም የሚደረገው የሚለውን ስናወራ ፎርሜሽን ኦፍ ሶሉሽን ስናወራ ኢንቮልቪንግ ብሬኪንግ solute and solvent process and forming solute-solvent interaction የመጀመሪያው ስቴፕ ምንድነው ሶሉሽን ፎርም ለማድረግ ሶስት መሰረታዊ ስቴፖች አሉ የመጀመሪያው በሶሉቶቹ መካከል ያለው ቦንድ ምን መሆን አለበት መሰበር አለበት በሶሉቶቹ መካከል ያሉ ቦንዶች ይሰበራሉ ከተሰበረ በኋላስ በሶልቨንቶቹ መካከል ያለ ቦንድ ምን ይደረጋል ይሰበራል ሶስተኛው ስቴፕ ላይ ምን ይሆናል እነዛ የተሰበሩት ሶልቨንትና ሶሉቶች ምን ያደርጋሉ እርስ በርሳቸው ቦንድ ይፈጥራሉ ይሄና አይነት ፕሮሰስ ምን እንላለን ፎርሜሽን ኦፍ ሶሉሽን ስለዚህ ሶሉሽን ለመፈጠር ሶስት መሰረታዊ ስቴፖችን አልፎ ነው ሶሉሽን ፎርም የሚደረገው the process given በዚህ ፕሮሰስ ምን ይሆናል ኢነርጂ ቼንጅ ይኖራል ምክንያቱም ቦንድ ብሬክ ከሆነ ምን ይሆናል there is energy change የግድ ያስፈልጋል ምክንያቱም ቦንድ ብሬክ ይሆነ ስላረ ቦንድ ለመስበር ምን ስለሚያስፈልግ ኢነርጂ ስለሚያስፈልግ ኢነርጂ ከነበረ ኢነርጂ ቼንጅ ይኖራል ሌላስ ኢንታልፊ also increase because ኢነርጂ ቼንጅ ባረገ ቁጥር ኢነርጂ ቫሪ ባረገ ቁጥር ኢንታልፊ ምን ያደርግ ይሄዳል ኢንክሪዝ ያደርጋል ስለዚህ ይሄ ልክ ፎርሜሽን ኦፍ ሶሉሽን ፎርም ሲደረግ የሚፈጠሩ ትዕይንቶች ወይም ሁነቶች መካከል አንዱ ኢነርጂ ቼንጅ እና ኢንታልፊ ኢንክሪዝ ዋናዎቹ ናቸው አሲ ሶልቨንት ኤንድ solute molecule mixture okay the solution process is physical change solution process ምንድነው ብለናል ከመጀመሪያውም ዲስከስ እናደርግ ምንድነው physical change ነው not chemical reaction በሶሉሽን ውስጥ አይካሄድም ይሄን ነገር ካይምሯችሁ መጻፍ የግድ አስፈላጊ ነው okay the intermolecular force in a liquid solution በሊኩዊድ ሶሉሽን ጊዜ ያሉ intermolecular forces አሉ ወይ ፎርሶቹ ምንድናቸው የሚለውን ደግሞ ዲስከስ እናደርጋለን the solute particle replace solvent molecule by forming similar intermolecular force as stated by rule አለ like dissolve like ምን ልክ ማግኔት ላይ ተመሳሳዮቹ ይገፋፋሉ እንላለና ተቃራኒዎች ደግሞ ይጣበቃሉ እንላለና በዚህ ግን ትንሽ ዲፈር ያደርጋል ምንድነው like dissolved like ተመሳሳዩ ነው ምን የሚያደርገው የሚያማማ ወይም ዲዞልቭ የሚያደርገው ምን ሲሆኑ ሁለቱ ኔቸራቸው ወይም በመሃላቸው ያለው ቦንድ ተመሳሳይና ተቀራራቢ ሲሆን ብቻ ምን የሚሆኑት እርስ በርስ ሊሟሙ የሚችሉት ማለት ነው ስለዚህ the solid particle replace solvent molecule by forming a similar intermolecular force በውስጣቸው ያለው intermolecular force ምን መሆን አለበት like to like መሆን አለበት ምን ለመሆን ሶሉቱ በሶልቨንቱ ምን እንዲሆን እንዲሟማ ማለት ነው okay the polar solute dissolved polar solute ሁሉ ጊዜ ዲዞልቭድ የሚሆን በምንድነው በፖላር ሶልቨንት ነው and non polar soluteም ደግሞ በማን ነው ዲዞልቭ የሚሆነው በነን ፖላር ሶልቨንት ነው ማለት ነው ኦኬ ለምሳሌ ሳልት ሶዲየም ክሎራይድ and ethanol dissolved in water ምክንያቱም ኢታኖልም ስናይ ምን ያያዘን ኢታኖል ማለት አልኮል የያዘ መጨረሻቸው ፈንክሽናል ግሩፓቸው OH የሆነ ምን እንላለን አልኮል እንላለና ስለዚህ ኢታኖል ልክ እንደ ወተር ምንድነው እንደዚህ አይነት ነው የወተርም እንደዚህ አይነት ነው ስለዚህ ወተር እንደዚህ አይነት ነው which is partially negative እና partially positive ስለዚህ ፖላር ነው ይሄኛው
ፓርሻሊ ኔጌቲቭ ኤንድ ፓርሻሊ ፖዚቲቭ which is ፖላር ሁለቱም ጋር ሃይድሮጅን ቦንድ አለ። ስለዚህ ላይክ ቱ ዲዞልቭ ዊዝ ላይክ ማለት ተመሳሳይ ነው። ስለዚህ ሶዲየም ክሎራይድ ደግሞ ምንድነው አዮኒክ ነው። ልክ እንደ ፖላር ፕሮፐርቲ ያለው ሶዲየም ፕላስ አለው ፕላስ አይን አለው፣ ክሎሪን ደግሞ ማይነስ አይን አለው። ስለዚህ ሳልት በማን ይሟሟል? በውሃ ይሟሟል። ኢታኖልም በማን ይሟሟል? በውሃ ይሟሟል ማለት ነው። አዮዲን ኤንድ ሄክሴን ደግሞ ሚክስ ዲው ቱ ፖላር ነን ፖላር ኢንተራክሽን። አዮዲን እና ሄክሴን ደግሞ ምንድናቸው? ነን ፖላር ናቸው። ነን ፖላር ናቸው ማለት በኤሌመንቶቹ መካከል ኮምፓውንዱን በሰሩት ኤሌመንቶች መካከል ያለው ኢኳሊ ኤሌክትሮን ሼር አድርገው የሚጠቀሙት ያለ ፎርስ ተመጣጣኝ የሆነ ፎርስ ከሆነ እንላለን ነን ፖላር ናቸው እንላለና እንደዚህ አይነት ሶሊቶች ደግሞ በማን ነው ሶሉብል ወይም የሚሟሙት? በእንደዚህ አይነት ፕሮፐርቲ ባላቸው ተመሳሳይ ፕሮፐርቲ ባላቸው ሶልቨንት ነው። ስለዚህ ነን ፖላር ስለሆኑ ሶሊቶቹ አዮዲንም ሄክሴንም ነን ፖላር ስለሆኑ በማን ነው አዮዲን እና አዮዲን ምንድናቸው? ነን ፖላር ናቸው። ምክንያቱም ይሄኛውን ሁለቱን ቦንድ የተፈጠሩት ኤሌክትሮኖችን እኩል ነው ሼር አድርገው የሚጠቀሙት ተመሳሳይ ፎርስ ስላላቸው ማለት። ስለዚህ እንደዚህ አይነት ምን ብለናል? ነን ፖላር ናቸው ብለናል። ስለዚህ ነን ፖላሮች በማን ነው የሚሟሙት? በነን ፖላር ላይክ ነን ፖላር የሆኑ ሶሊቶች ማለት ነው። ኦኬ ሌላው ደግሞ ዊል ሹገር ዲዞልቭ ኢን ኦይል ሹገር በኦይል ዲዞልቭ ያደርጋል? በፍጹም አያደርግም። ምክንያቱም ሹገር ምንድነው? ሹገር ያለውን ባህሪ እናውቃለን። የኦይል ያለውን ባህሪ ኦይል ነን ፖላር ነው፣ ሹገር ደግሞ ፖላር ነው። ስለዚህ ምን ያደርጉም? እርስ በእርሳቸው ምን ሊሆኑ አይችሉም? ዲዞልቭድ ሊሆኑ አይችሉም። ይሄ ቀላል የሆነ መልስ ነው ያለው ማለት ነው። ኦኬ the molecular polarity and dipole moment. Polarity depend on the electronegativity difference in the molecular geometry. በምንድነው ፖላሪቲ ዲፔንድ የሚያለው? ኤሌክትሮኔጋቲቪቲ ወይም የተጋሩትን ኤሌክትሮን የመንጠቅ አቅም ምን ይባላል? ኤሌክትሮኔጋቲቪቲ። ከዚህ በፊት ዲስከስ እንዳደረገው ያ ኤሌክትሮኔጋቲቪቲው ዲፍረንሳቸው ቫሪ ፖላሪቲውን ቫሪ ያደርጋል። ከዛ ባሻገር ጂኦሜትሪክ ሞለኪውላር ጂኦሜትሪያቸው የሞለኪውላር ጂኦሜትሪያቸው ወይም ስትራክቸራቸው ምን ያደርጋል? አፌክት ያደርጋል ምኑን? ፖላሪቲው ማለት። ስለዚህ the polar molecule have a net dipole moment። ሁሉ ጊዜ ፖላር ሞለኪውል ምን አለው? ሜጀር የሚደረግበት በዳይፖል ሞሜንት ነው። ዳይፖል ሞሜንት which ሲምቦላይዝ የምትደረገው እቺኛዋ ሲምቦል ብዙ ጊዜ የዳይፖል ሞሜንት ሲምቦል ናት ማለት ነው። እቺኛዋ ሲምቦል ስናይ ዳይፖል ሞሜንት እንደሆነ እንረዳለን። ሜጀር የሚደረገው አንደኛው በዲባይ ነው። ዲባይ አንዱ ሜጀር የምናደርግበት የኤስአይ ዩኒቱን ባይሆን ዩኒት ነው ማለት ነው። ስለዚህ ኤስአይ ዩኒቱ ምንድነው? ይሄ ሲኤም ነው። ኤስአይ ዩኒት የዳይፖል ሞሜንት ኤስአይ ዩኒቱ ሲኤም ነው። ግን ሌላ ዩኒት ልክ ኤስአይ ዩኒት አሁን የሌንግዝ ሜትር ነው አይደለ? ግን ሜትር ብቻ አይደለም የምንለካው፣ በማይል ይለካል፣ በኪሎ ሜትር ይለካል፣ በኢንች ይለካል፣ በሴንቲሜትር ይለካል። ልክ እንደዛ ይሄኛው ነን ኤስአይ ዩኒት የሆነ ግን ሜጀር ለማድረግ የምንጠቀምበት ዳይፖል ሞሜንት ሜጀር ለማድረግ የምንጠቀምበት ዩኒት ነው ማለት። ስለዚህ አንድ ዲባይ ከዚህኛው ኤስኤም ጋር እኩል ነው የሚል ሪሌሽንሺፕ አላቸው ማለት። ስለዚህ ዲባይ ቢሰጠን በዚህ ሪሌሽን መሰረት ሲኤም ጋር ስንት እንደሆነ ማወቅ እንችላለን ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።